ያው ብዙም አይደለም ያው ያለውበት ቦታ ከመጀመሪያ ለስራ ነው የገባሁት ለራሴ ስራ ከስራቱ ላይ የቆየሁት 4 ወር ነው የቆየሁት። ስቆይ ደግሞ መጀመሪያ ፍኖተ ሰላም ነበር። ከፍኖተ ሰላም ደግሞ ያው ለከንቲባ ጅባሉና ወደ ጅጋ ገባሁ። ጅጋ ስቆይ ሌላ ተልእኮ ስለነበረ ለራሴ ለውስጤ ብዙ ቤተሰቦችን ስለወለዱ ብልጽግናዎች የሄድኩት ከፋኖ ነው። ፋኖ ላይ እጅ ሰጠዋልኩና ፋኖ ላይ ተቀላቀየ ተፋኖ መንግስት ላይ ቆየ። ስቆይ ደግሞ ትንሽ ታማኝ ለመሆን እነሱ ጋር ያለኝን ነገር ለመፈጸም ብዙ ነገር አርጌ ከዛም በኋላ ታማኝ ለመሆን ትንሽ ጣርኩ። ያ ከውስጡ ገብቼም የምሰማቸው ነገሮች ሁሉ ምንም የሚለያይ ነገር የለም። የሚሰሩት ስራ በሙሉ በጣም መጥፎ የሚባል ነገር ነው። እኔ አንድና አንድ እጅ ሰጠዋልኩና ወደ መንግስት ገባ ቤተሰቦችን 3 ቤተሰብ ረሽኖብኛል በመንግስት ወንድሜንም አባቴን ያጎቴ ልጅም በ20 ቀን ሲረሽኑብኝ ያለኝ ምርጫ ወደ መንግስት እጅ ሰጥቶ መግባት ብቻ ነው። መንግስትን ለመበቀል ብቻ ነበር አላማዬ። እንደገባውን ፍኖተ ሰላም ተቀመጥኩኝ። ከፍኖተ ሰላም እንደማንኛውም ወታደር ታማኝ ሆንኩና ወደ ከንቲባ ጀባ ገባሁ። ከንቲባ ጀባ ሲገባ ያው የሚሰራው ስራ በጣም የወረደና ቆሻሻ ስራ ነው የሚሰራው። አንደኛ ተማሪዎችን ይወስዳል፣ ሁለተኛ ደግሞ ማህበረሰቡን መረጃ ነው የፋኖ መረጃ ነው ያለ ወደ መከላከያ አሳልፎ ይሰጣል። ሆኖም ይሄን ልሰራ ያስቻልኩበት ምክንያት አንድ ቀን 3 ልጆች አሳልፎ ለመከላከያ ሰጠ። እኔ የፈለኩት ሌላ ሰዎችን ጨምሬ ነበር። እንዳጋጣሚ ሆኖ 2ቶችን ብቻ አገኘሁ። አንዱ ያው እስካሁን አልሞተም ይመስለኛል፣ ከንቲባው ሞቷል። ምችለውን ያህል ለማድረግ ነበር ሌላም ተጨማሪ ያው እነዚህን ብቻ ጎድቼ መውጣቸው ትንሽ ከፍቶኛል። መጨመር ነበረብኝ። የቤተሰቦቼ እንደም 3 ነበሩ፣ 3ቶችን ነበር መግደል የነበረብኝ። እንግዲህ አሁን በፍቅር በሰላም ተቀብለውኛል። ግዳጅን ፈጽሜ ተመልሻለሁ። ላይ እንደገባሁኝ በቃ የኔ አላማ ሌላ ነው ምናምን ብዬ ነግሬያቸዋለሁ። አይነገርም። እኔ ፈጽሜ ስወጣን ብቻ ነው የምነግራቸው አልኳቸው። በቃ በርታልን አሉኝ፣ አበረታቱ። በሚችሉት ነገር ሁሉ አገዙኝ። ከውስጥ ላይ ሆኜ ምንም ነገር ነው ከነሱ ምንም ጠብቄ አላውቅም። በሚችለው ነገር አገዙኝ። ይሄ ነገር ሚስጥር ስለሆነ እነሱ እጃቸው ረጅም ስለሆነ በገንዘብ ሁሉ ውስጥ እየገቡ ስለሆነ ባይዘው አሁን አንድ ለደረጃ የሚባል እጅ ሰጥቶ በገንዘብ ለብልጽግና ሲሰራ የነበር ፋኖ ላይ የነበር አሁን እኔ ጎበዝ እያለ በየሚዲያው ትግሉን ለማንቋሸሽ የሚሞክር ልጅ አለ። አንድም እሱን ነበር የፈለኩት፣ ግን ይሄ ምንም ስለማያመጣ ተጥይት ስለማያልፍ ችግር የለውም። የኔ አላማ ብልጽግና ነበር፣ እነሱን መበቀል ነበር ስራ። ያው ለሰው ብዙም ጊዜ ታዋቂ አልሆንም ምን ስራ ለመስራት፣ ምክንያቱም ብልጽግና በገንዘብ ለማፍረስ ከውስጥ ላይ ወላ ገንዘብ እየለገሰ ስለሆነ አሁን ያ ልጅ እጅ ሰጥቶ ፍኖተ ሰላም ተቀመጠ። አዲስ አበባ ወሰዱት። ከፋኖ ነው የኖረ። ፋኖ ላይ ሆኖ ቋሪት ነበር ሲያፈርስ ነበር ልጅ ሲነቃበት ሄዶ ገባ ተቀላቀለ ሳይያስ እና በሚስጥር ነበር የስራ የተሰራው። ደረጀ ማን ነበር የሚባለው? የአባቱን ስም አላስኩት። ሚዲያ ላይ በቃ እየወጣውን በጭራሽ ስለማያውቀው ነገር ነው የሚወራው። አሁን የልጅ ታጋይ ቢሆንም እንደማንኛውም አባል ታጋይ ነኝ ብሎ ገባ በገንዘብ ውስጥ። ግን ዝም ብሎ በቃ በብልጽግና የሚያቀነቅነው ብቻ ነው የሚያወራው። አንድ ነገር ስለ ትግሉ ያውቅ። አሁን አማራን ጭራሽ አማራነት ራሱ በጣም እሱ አማራ አይደለም ባይዘው ምንም እንደዚህ አይነት አማራ የለም። ምክንያቱም መጀመሪያም ሲገባም በገንዘብ የተለገሰ ደሞዝተኛ ነው፣ የብልጽግና ደሞዝተኛ ነው ፋኖ ይሆን እንጂ አሁን እጅ ሰጡ ጭራሽ የማያውቀውን ሰው ሁላ የሚጠራው። ይሄ ችግር የለውም፣ በእኛ እጅ ወድቋል። ተልኮ ከነሱ ነበረ ማለት ነው ከፊትም። አዎ ከብልጽግና ልክ ልያ ሲሆን እኛ እዛ እንደገባን ተነስቶ ወጣ። እኔን ሁላ አስረውኛ ቃሉ ይሄ ልጅ ተልኳለሁ ብሎ አስረውኛ 20 ቀን አስረውኛል። ብልጽግና ጨለማ ቤት 20 ቀን አስረውኝ ልክ ተፈታው ወደ ውጊያ ግባ ሲሉ አልገባም። እኔ ምሽግ አልገባም። ታማኝ ስላልሆንኩኝ አልገባም። ታማኝ ለመሆን
እሺ ጀባ ገባ ተባልኩ። ወደ ጀባ ገባሁ። 4 ወር እንዳጀብኩት በጣም የሚሰራው ስራ እየበዛ ሲል ገና እኔ ተዚህ የበለጠ ልቆይ ነበር። ምክንያቱም ጨመር ያለ ሰው ነበር መጉዳት የምፈልገው። የሚሰራው ስራ ሲያስጠላኝ በቃ የመጨረሻ ሲበዛብኝ ምሽት ላይ ነው ያልሆነ ውሳኔ ወሰንኩኝ። እነሱን መታወቸው 1-2 ስራዎችን ማለት ከንቲባቸው ሲፈጽማቸው የነበሩም አንተም አጃቢ ስለነበርክ ያያቸውን 1-2 ስራዎች ማለት ነው የሚፈጽማቸውን በደል እንዲሁ ለህዝቡ ማስተማሪያ ይሆን ዘንድ ህዝቡም በማያውቀው እንዳይበላ የሚሆነውን እንትን ለማለት ያክል ነውና እስኪ ከነሱ ከሚሰራቸው ስራዎች በሙሉ በእርግጥ በጣም ጥፋት እንደሚሰራ ይታወቃል። ግን ከነዚያ ጥፋት የምትላቸው በሙሉ ዋና ዋናዎችን እስኪ ጠቀስ አድርገን። ያው አንደኛ የሚሰራው ስራ ህዝብን መረጃ ናችሁ እያለ ዝም ብሎ ምንም የማያውቀውን ማህበረሰብ ለመከላከያ ሰልፍ ይሰጣል። መከላከያ ላይ ሄደህ ትረሽናል። ሌላ ምንም ጥያቄ የለም። አሳልፎ ሴቱንሽ ወንድንሽ ህፃንሽ የለም አሳልፎ ይሰጣል። እነሱ ይረሽናሉ። እኔ ልመጣ ስል ባይዘው 3 ሰዎች አሳልፎ ይሰጥ ነው ይሄን ውሳኔ ወሰንኩት። በቃ ከዛሬ በቃ ከዚህ በላይ ይሄን ስራ እየሰራ ከዚህ በኋላ አልታገሰውም ብዬ የመጣሁት የዛኔ እንጂ ሌላ ሰው ገድዬ ልወጣ ነው። ሁለተኛ ደግሞ አንደኛ ለመከላከያ ያልሆነ የአማራን ሴት በሙሉ እያሳለፉ መስጠት። ሁለተኛ ስልጣን አጋጠመኝ እያሉ ተማሪን አላግባብ ማድረግ። ጊዜ ስልጣን አገኘው እያለ ባለ አመራርን ከንቲባን እያለ ከንቲባነቱን እንኳን ጨለማ ለብሶ የሚሰራው ስራ። ሁለተኛ ጭራሽ ምንም ንክኪ የሌለባቸው አሳልፎ ለመከላከያ እየሰጠ መረሸን እና ባይዘው በበለጠ የሚሰራው ተማሪ ላይ ጨለማ እየለበሱ አመራርን እያሉ እየወሰዱ እያፈኑ የሚሰሩ ስራ በጣም መጥፎና መጥፎ ነው። ይሄን መታገስ ያቅተኝ ይሄን ውሳኔ ወሰንኩት እንጂ ከዝወን ሌላ አመራር ነበር መግደል የፈለኩት። ህፃናት ተማሪዎች ላይ ነው ሴቶች ላይ ነው ወይስ ወንዶች ላይ? ሴቶች ላይ ተማሪዎች ላይ። እሺ ሴቶችን አፍነው ወስደው ምንድነው የሚያደርጓቸው? ሌላ ጾታዊ ጥቃት ነው። ሌላ ምንም ጥያቄ የለውም። ሁለተኛ ደግሞ አሳልፎ ሴት ነሽ ወንድ ነሽ ሳይል አሳልፎ ለመከላከያ ማስረሽ፣ አብሮ ሲበላ ሲጠጣ የነበረውን አሳልፎ መስጠት እና እንደዚህ አይነት አማራ የለም ብዬ በቃ የመጨረሻ ውሳኔ ወሰንኩት። ይዛለት ነው። እንዴው ከገንዘብ ጋርስ ከስርቆ ጋር ለምሳሌ ባለሀብቶችን ከማንገራገር እንዲሁም ደግሞ ፋኖ ተደግፋላችሁ ታቅፋላችሁ ተብሎ ድብር ትልካላችሁ ተብሎ የሚሰቃዩ ባለሀብቶችን እንደነሱ አይነቶች ላይስ ያደረሰው ጉዳት አለ ወይ? አዎ ባለሀብት ሲጀመር ይሄ አሁን ጭራሽ እኔ ልመጣስ እስከ 200 ሺህ ብር ታላስገባችሁ ይሄ ብልጽግና አሁን ምርጫ ማስፈጸሚያ እየተባለ እስከ 200 ሺህ ካላስገባ እያለ ያንገራ አቃለው። እያንዳንዱ ከማንም ሰው አሁን እያንዳንዱ አብሬው ስለነበርኩ ስለማቅ እያንዳንዱ ነጋዴን በሙሉ አነሰ ቢባል ከ50 ሺህ ብር በላይ ነው የሚቀበሏቸው። አሁን ምርጫ ደርሷል፣ የምርጫ ማስፈጸሚያ በጀት የለንም ለግሱ ስጡ እያለ ያንገራገሩ። አልከፍልም ቢል ምን ያደርጉታል? አንተ ጽንፈኛ ነው ብሎ አሳልፎ ለመከላከያ ይሰጣል። መከላከያው መቼም ሌላ ጥያቄ የለውም እነሱ እና ሙሉ ነጋዴን ጭራሽ አሁን የሚሰራ ነጋዴ አለ ብዬ እኔ በራሴ በበኩል ያለስተ ትርፉ ለነሱ ነው ለብልጽግና። እንዲሁ አሁን ማለት የህዝቡ ያለው አመለካከት ሁለት ሰላም አካባቢ ላይ ያለው ህዝቡ ለብልጽግና ያለው አመለካከት ከተማ ላይ የሚኖር ማህበረሰብ አንድ ቀን እኔ አሁን እዚህ ገብቼ እዚህ መጀመሪያም ስለነበርኩበት አሁንም እንዳለው እንደፈለገው ተናግሮ ነው የሚኖረው። እዛ ግን የምትናገራትን ነገር ተሸማቀ ማውራት ራሳቸው ከመሸ ምንም ነገር የምታገኘው ነገር ሁሉም በሰዓት ነው የሚገባው። የሆነ ነገር ካልክ ሌላ አማርኛ ካወራ አንተ ጽንፈኛ ነህ፣ የጽንፈኛ ደጋፊ ነህ ይላሉ። ይፋኖ ደጋፊ ነህ እያለ ይጨፈጭፋል፣ ያስራል። ያው ተታሰርክ ደግሞ መፍትሄ የለም። ተገባ 3 ወር 4 ወር ታስራለህ። እናት ስታለቅስ ትውላለች። ያው የከተማው ማህበረሰብ በጣም ስቃይ ላይ ነው። በነገራችን ላይ የሚጠብቅኛን ነው። ሌላ ምንም ጥያቄ የለም። አው እዛ ተገባ ያው ሙሉ በነገራችን ላይ ለሱ ጠላቱ ሙሉ ማህበረሰቡ ምክንያቱም ፋኖ የነበረበት በሙሉ ለነሱ ሙሉ ፋኖ ሴት ወንድ የለም። ምክንያቱም አመለካከቱና እንደዛ ሆኖ ሌላ ነው። በቃ እዛ ገብተህ የፈለገው ቢሆን ምቱ ነው እንጂ ሙሉ ተዋይደ ፋኖ ይዞት የቆየውን ከተማ ምክንያት ፋኖ ነው በሙሉ ምድሩን ብቻ ነው እሱን ራሱ የሚጠራጠሩት ነው እንጂ ሙሉ ማህበረሰቡ ፋኖ ነው ምቱት ነው ትእዛዝ የሚሰጥ እንደዚህ
ይሄን የሚሰጠው ደግሞ ለመከላከል ነው። እሱ የሚናገር ሁሉን ነገር አሳልፎ የሚሰጥ ለመከላከል መረጃና ደህንነቱ ነው። ሰላምና ደህንነት ምንም የሱ ጠንካራ ስርዓተኝነት ነው። ምንም ዕውቀት የሌለው የማረሚያ ቤት ፖሊስ የነበረ ዙሪያ ጥበቃ የነበረ አሁን እሱ የሚፈለገው ህዝብን የሚያሰቃይ ሰው ስለሆነ ብቻ አመጣው የመደቡ ዕውቀት የሚባል ዜሮ ማረሚያ ዙሪያ ጥበቃ ነው የሚሰራው። ልክ ህዝብ ስለሚያሰቃይ ብቻ አመጣው መደቡት። ጅጋ ማህበረሰብ አሁን ሁሉ እሱ ሞቶ ቢሆን እያለ ነው ያለው። ምክንያቱም የሚሰራው ስራ በሙሉ ከህፃን ልጅ ሳይቀር የሚሰራው ስራ በጣም አስቀያሚ ስራ መትረፍ የለበትም ያለ ህዝቡ ራሱ ምን ያህል ሰው እንደከፋው እኔ ነኝ የማውቀው። ምክንያቱም በጣም መጥፎ ሰው የሚባል ሰው ቢኖር አንድ እሱ ነው። ሰላምና ደህንነት አይደለም፣ ሰላምና በጥባጭ ነው። ማረሚያ ዙሪያ ጥበቃ ነው የሚሰራው፣ ዕውቀት የለው። ግን አንድ ሰላምና ደህንነት እንደዚህ አይነት ሰላምና ደህንነት መቼም ፈጠረ በጣም የመከነ ብልጽግና ቢኖር ብልጽግና ያሁን ብልጽግና። ምክንያቱም ህዝብ የሚያሰቃየን ሰው ብቻ ነው እነሱ የሚፈልጉ። ለእውነት የሚሰራን ሰው ወደ እስር ቤት ነው የሚያስገባ። ብልጽግና ማለት ህዝብን የሚያሰቃይ እየወሰደ ስልጣን ላይ የሚያስቀምጥ ኃይል ነው ብዬ ነው በራሴ እኔ ስለማውቀው እያንዳንዱ ደረጃ ካነሳነው አይቀር እጅ የሰጡ ፋኖች ወይም ደግሞ እጅ የሚሰጡች ፋኖች ምን አይነት ተልዕኮ ተቀብለው ነው ወደዛ ወደ ጠላት እጅ የሚሰጡች? ማለት መረጃው ካለ በትንሹም ቢሆን ብታስረዳል። እማይ እንዴት ነው አሉ መጥፎችም አሉ፣ የብልጽግና የሆነ ፋኖም አለ እጅ የሚሰጥ። ግን በዚሁ አጋጣሚ ደግሞ ሌላም ስላለ እንደዚህ አይነት ልጆች አሉ፣ የኛ የሆኑ ልጆች። እኔም አውቃቸው ብዙዎች ስላሉ ይሄን መግለጽ አልፈልግም፣ ማንነታቸው መግለጽ አልፈልግም። ለኛ የሆኑ ልጆች አሉ፣ እንደኔ አይነት ልጆችም አሉ ከውስጥ ላይ ችግር የለውም። ግን ይሄ አለ ለነሱ የሆኑት ሊያዙ ሲሉ ቀጥታ እንደዘረፉ ቀጥታ ይወጣሉ። አላውን የብልጽግና ፋኖ ይሆናል የሚዘርፍ ሌባ ነው የሚሉት፣ ግን እነሱ ያስገቡት አደራጅቶ ያስገባል። ልክ የታጋዩን ፋኖ ሌባ ነው ያሰኛል እያደራጀ። እኔ አውቃለሁ ይሄን ነገር በሙሉ የሚዘርፈውን ፋኖ ለነሱ እንደሆነ 100% አውቃለሁ፣ እያንዳንዱ ከሰውየው ጋር ስለነበር ሲያዙ። አሁን ደግሞ ይሄ ደግሞ ተዋጊ ኖርማል የሀገር ብሎ የሚዋጋው ፋኖ ሲይዛቸው ደግሞ ሊይዛቸው ሲሄድ እጅ ይሰጣል። እንደዛም ሆኖ ደግሞ የኛ የሆኑ ልጆች አሉ ውስጥ ላይ አንድ ሰው ሁለት ሰው ስለሰጠ ትግሉ ይቆማል አይደለም። እነሱ ያደራጁ እነሱ የሚፈልጉት ትግሉ አልቋል ነው። አሁን እኔ ባይዘው እዚህ መጥቼ እዛ ያለው ሁሉ ነገር ስለማውቁ ምንም አይመስሉም። ሶስት ሰው ስለሰጠ ባይዘው እጅ ሰጠ ይሉና ምንም ሰብስቦ አርሶ አደሩን ይሰበስቡና ድሽቃ ጠምደው የአድማ በትን ድሽቃ ይጠምዱና እጅ ሰጠ ብለው ይፖስቱት። በውሸት ማለት ነው። ሞርተር ሳይቀር ድሽቃ ሳይቀር ጠምደው እጅ ሰጠ ፋኖ ብሎ እኔ ጎንደር ላይ አውቃለሁ። ጎንደር ላይ 3 ድሽቃ ጠምደው እጅ ሰጠ ፋኖ ነው ብሎ ይሄ ምን ማለት ነው? የሐሰት ፕሮፓጋንዳ ሪፖርት ነው የሚፈልጉ ፎቶ አንስተው በቃ እንጂ መቼም ቢሆን ድሽቃ ይዞ ተሰልፎ ትክክለኛ ታጋይ የነበረው ወደ መንግስት የገባ የለም። ሌባው አለ አደራጅቶ ያስገባው የነበረው እነሱ ሰጥቷል አውቃለሁ፣ ሀቅ ነው። ግን እነዚህ ማጥራት ስራ ሲሰራ ደግሞ የኛው ይሄ ኖርማሉ ኃይል ማጥራት ስራ ሲሰራ ሊያዙ ሲሆን ወደ መንግስት ገቡ። ለትክክለኛ ለሀገር ተዋጊ የሆኑ ደግሞ አሉ ወደ ተልኮ ተሰጣቸው ገቡ። እነሱን ማንነታቸው መግለጽ አልፈልግም። ጎንደርም ይግባ አዲስ አበባ የትም ይሄዱ የትም የራሳቸውን ስራ ይሰራሉ፣ የራሳችን ናቸው። ይሄ ሌባውን ፋኖ ግን አይወክልም። እነሱ ያስገቡት በገንዘብ ስለሆነ በ10 ሺህ ብር 20 ሺህ ብር ከፍሎ የሚያሰሩት ስራ ስላለ እነዚህ አሁን እየገቡ ነው ሊያዙ ሲሆን እያንዳንዱ እኔም ስለማውቃቸው እዚህ ድረስ እኔም ስለያዝኳቸው ያረጋል የሚባለው አየር ላይ ነው ሄደ። እኔ ገና ስመጣ ነው ወደ አዲስ አበባ ሄደ ነበር ያለው የቋሪት ልጅ አንድ ነገር አያውቅም። ዝም ብሎ ስለ ብልጽግና የሚያወራውን ብቻ ተከትሎ ነው የሚያወራው መጥፎን ነገር። ይህ ልጅ ማለት ምንም ነገር የማያውቅ ዝም ብሎ ታጋይ የነበረ ነው። የሚታገልም ሆነ ብሎ መረጃ ኦፒ ሆኖ ሲያስጥል የነበረ ልክ ሊያዝ ሲሆን አየር ላይ ወጣን። እዛ ሄዶ ደግሞ በሚዲያ ላይ ብልጽግና የተለያየ ነገር ገንዘብ አሁን ከማንም ከከንቲባ በላይ ነው ገንዘብ የሚሰጡት የሱ። ምክንያቱም እያንዳንዱ ፖለቲከኛ እያንዳንዱ ምርጫ ሳይቀር አሁን እየገባበት ነው ልጁ። ሲማር ነው የሚውል ፖለቲካ ሲያስተምሩት ይውላሉ። ምሽት ቀንም ላይ ይዘግቡታል፣ ሚዲያ ላይ ይወጣል።
የሚከፈለው ገንዘብ የሚከፈለው ብር ከኛ ከቤተሰቦቻችን ስለሆነ እያፈሱ ነው የሚሰጡ። የአንድ ከንቲባ እኮ 40 ሺህ ብር ተከፍሎት ራሱ አይበቃውም። እና ይሄን ይመስላል። ምንም እንጃ የነሱን ነገር ምንም ልገልጸው አልችልም በቃላት። ምኑን እዘረዝረዋለሁ? እኔ አበል በቀን 1500 ብር እየሰሩ ደሞዝ 12000 ብር ገዝተው ሊያኖሩኝ አይደለም። የነሱን ገንዘብ ብፈልግ ኑሮ መቼ እንደዚህ አይነት አልነበረ። በቀን 1500 ብር ይሰጠኛል። የደሞዝ አለ 12000 ምናምን ብር አለ። እሱን ይከፍለኛል። እኔ እሱ ፍርናሽ ላይ ስለተኛው አልነበረ። የኔ ተልእኮ የሚያናድደኝ የሚሰሩት ስራ የቤተሰቦቼ እንደማ ያስረሸኑብኝን ቤተሰብ ብልጽግና የረሸነኝብኝን ቤተሰብ ነበር እያንዳንዱ ሌትም ቀንም ሳስብ ነበር። እና ምችለውን አድርጌያለሁ። ያው ይቀረኛል። አሁንም ገና ያልፈጸምኳቸው ስራዎች አሉ። እንግዲህ በጊዜ ሂደት ፈጽማቸዋለሁ ብዬ አስባለሁ። እሺ መልካም። እንግዲህ ወደዚህ ስመጣ 77ኛ ክፍለ ጦር ተቀላቅለሃልና 77ኛ ክፍለ ጦር አቀባበሉንስ እንዴት አየው? አረ በጣም በሞራል ነው የተቀበሉ። እውነት እንደው ምንም ልክ ንግግርም የለኝም ቃላትም የለኝም። እንደዚህ አይነት ወታደር ራሱ እኔ እንጃ እየተመታ የሚስቅ እየደማ የሚስቅ አባል ነው ያለኝ እና በጣም ኮርቼበታለሁ። እንዴት እንደተቀበለኝም ያው እንዴት ብዬ እናገራለሁ። በጣም በብዛት ነው የመጣልኝ ኃይል። አቀባበሉም እኔ እንጃ እነሱ በመሬት እየተኙ እኔም ባልጋ እያስተኙኝ ያለው በጣም ኮርቼባቸዋለሁ። ይሄን ይመስላል። በጣም እኔ እንጃ ለነሱ እኔ መግለጽም አልፈልግም ቃላትም የለኝም። መልእክት ካለ እስኪ መጨረሻ ብድልስጥ የምታስተላልፋችሁ ነገር ቢኖር አሁን ብዙዎች ያውቁኛል። እኔ እዛ ውስጥ ላይ ያሉ ባይዞኝ ይሄን ስራ የሚሰራ ብዙ ሰዎች አሉኝ እዛ ውስጥ። አደራም ምላችሁ መቼም ቢሆን በባዶ እግራችሁም ተጉዛችሁ እዛ ውስጥም ሆናችሁ እየራባችሁም ቢሆን እየታሰራችሁም ቢሆን ስራ እንደኔ አይነት ስራ ተቻላችሁ ከኔ በል ታልቻላችሁ የምትችሉትን ያህል ስራ ሰርታችሁ ውጡ ነው የምለው። ብዙ አላችሁ አሁን ለትግሉ የምትቆረቆሩ አባል አላችሁ ከውስጥ ላይ ሆናችሁ ዝም ብላችሁ የፈለገው ቢሆን የብልጽግናን ክላሽ ይዛችሁ እንዳትወጡ። የፈለገው ቢሆን ተቻላችሁ ካቢኔ እንግደሉት፣ ታልቻላችሁ የሚኒሻ ኃላፊን እንዳለ ጠስጥሳችሁ ልኝ ወጡ። ያው ብዙዎች አውርተናል ከኔ ጋራ እንደምትፈጽሙትም አምናለሁ። አደራ እምላችሁ ነገር ቢኖር አንድ ነገር ሳትፈጽሙ እንዳትወጡ ነው የምለው። እንግዲህ አመሰግናለሁ ብዬ ነው።